አለይኩም ወረህመቱላሂ ወበረካቱሁ። ሰላም 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 ናችሁ ፋሚሊዎች? እኔ ደህና ነኝ አልሐምዱሊላህ። እናንተስ ሁሉ ሰላም? ከኔ ጋር አልሐምዱሊላህ ሰላም ነኝ። ሰላም ይስፈንባት ለውቧ ለውዷ አገሬ ለኢትዮጵያ እና እንዴት ናችሁ? ሁሉ ሰላም ሁሉ አማን? ከኔ ጋር አልሐምዱሊላህ ሰላም ነኝ። ጋይስ ዛሬ ከእናንተ የምፈልገው ምክራችሁን እፈልጋለሁኝ ከእናንተ ማለት ነው። አልሐምዱሊላህ ረብል ዓለሚን አሁን እየጨረስኩኝ ነው። አልሐምዱሊላህ ግን ልጅ መያዝ በጣም ከበደኝ፣ በጣምም እያስጠላኝ ነው ጋይስ። ልጅ ወላሂ ጭንቅላት ነው የሚያዞሩት። 3 ልጆች ናቸው፣ ገና ትናንሾች ናቸው። 24 ሰዓት ሙሉ እነሱ ጋር ነው የምውለው። ምን በሉ ምን ጠጡ ምለው ማስበው እኔ ነኝ። ሴትየዋ ቤት አትውልም። አልሐምዱሊላህ ስለዚህ ምን ትሉኛላችሁ? ልቀይር እዚሁ ልጨምር እያልኩ ይኸውላችሁ አይምሮዬን ጭርቅርቅ አረጋታለሁኝ። ቀይሬ ስለሌላ ቤት እንዴት ያለ ቤት ያጋጥመኝ ሆነ እያልኩ ደግሞ ማለት ነው እስከሚያልፍ ያለፋል ብሎ የለ። አይ ጋይስ ምን ትሉኛላችሁ? ወላሂ ከምላችሁ በላይ ልጅ መያዝ ከባድ ነው። ያው ልጅ የምትይዙ መቼም ታውቁታላችሁ። ልጅ የሚይዝ ሰው እንቅልፍ የለው፣ ሲበላ ያምርበት፣ ሲጠጣ ያምርበት። ተምሬ ነው እኔ ወልዲያ ልክ ወር ከ10 ቀኗ ሲሆን ስራ ገባች። በቃ ከዛ ጀምሮ እኔ ነኝ 2 ልጅ ያሳደግኩለት አልሐምዱሊላህ። በጣም ከባድ ነው ከመላችሁ በላይ እና ምን ትሉኛላችሁ? ምክራችሁም ከእናንተ ፈልጋለሁ። ኮመንት ላይ ጻፉልኝ። አንደኛ ይሄ ነው እኔ። ሁለተኛ ደግሞ አዲስ ለምመጡ ልጆች ልጅ እንይዛለን ብላችሁ ወላሂ ወደ አረብ ሀገር አትመኙ። ከባድ ነው። በሀገራችን እኮ ወላሂ ለምለም የሆነች ሀገራችን ስራ ሞልቷል። ያው አላህ ግን እንጃ ያለ ማወቃችን ነው እንጂ ሀገራችን ለምለም የሆነች ሀገር አለችን። አልሐምዱሊላህ ለውብ ለሆነችው ለሀገራችን ለኢትዮጵያ ሰላም ይዝፈንልን ያ ረብል ዓለሚን። ስለዚህ አዲስ እንትኖች የምትመጡ ልጆች እኔ እንጃ እንዲያው ልጅ መያዝ ላይ እንዲያጋጥማችሁ አላህ ሱብሃነሁ ወተዓላ። በቤት ጽዳትም እንግዲህ ሀገራችን ላይ መቼም እንቀመጣለን አላላችሁማ? ለምን አትንጡም ስንላችሁ አሁን እኛ አትንጡ እንዲህ ነው ስንላችሁ እናንተ ሄዳችሁ እናንተ ብር እያገኛችሁ ትላላችሁ። እኛ የምናገኘው ብር እርግጥ ብር እያገኘን ነው፣ ግን የራሳችንን ወላሂ እንቅልፋተን እኔ ባይዘወይ ወላሂ ምሳ የምበላው አንዴ እበላለሁ፣ በዛች አድራለሁ። ቁርስ እንኳን የማልበላበት ሰዓት አለ። ቁርስ ተበላሁ ምሳ የማልበላበት ሰዓት አለ። ልጆቹ ፋትራ አይሰጡኝም። የምንም ተአምር ልበላ ስል ሳቀርብ ያውቁታል ልጆቹ። አንድ ቀን ሴትዮይቱ ማለች እንገራችሁ፣ ሴትዮይቱ እያለች ልጁ ኳስ ትንሽዬ ኳስ አገኝቶ እኔ ምሳ እየሰራሁ የነበረ ያችን ኳስ አፉ ምሳ እየሰራሁ ማለት ነው ይላል። ሴትዮዋ ቁጭ ብላ አልጋዋ ላይ እግሯን አነባብራ ስልኳ ጋር ትጫወታለች። ወላሂ የደነገኩት ድንጋጤ የጮህኩት ጩኸት እኔ እንጃ። በጣም ጮህኩኝ። ብጮህ እሷ ምንም አሰማኝም፣ ስልኳ ጋር ናታ። ችግሩ ለማን ሆነ? ለኔ ሆነ። ይሄንን ልጅ ዝቅ አርጌ ማለት ነው ወደታይ ዝቅ አርጌ እዚህ ላይ እንግጥም አርጌ ይዤ እዚህ ላይ ማለት ነው ይሄን ግጥም አርጌ ይዤ ወደታች ወላሂ ሲወጣልኝ ያ ረቢ ውልቅ አረኩለት። አልሐምዱሊላህ አላህ ስለረዳኝ ነው። በአሁን ገና ነው ብሎት ነው አላህ ሱብሃነሁ ወተዓላ ይሄንን ልጅ ማለት ነው። ስለዚህ ልጅ መያዝ ከምላችሁ በላይ ከባድ ነው።
እስከ መቼ የማረሳው ታሪክ እኔ ይሄ ነው። እዚህ ቤት ተመጣሁኝ ማለት ነው። ሌላ ቤት መኪናም ድረስ እየነዱ በቃ ሁሉም መሮሃ ድረስ ይሄ የሚሽከረከረው መሮሃ፣ ያው መሮሃ ስላችሁ ያው በሀገር ውስጥ ያላችሁ ልታውቁ ትችላላችሁ። የሚሽከረከር አለ። እሱ ለራሱ ተቃጥሎ ልጆቹ ገቡ ብዬ ገብቼ አውቃለሁኝ እኔ እዛ ውስጥ ማለት ነው። እየነደደ እዛ ውስጥ ገብቼ ራሴ ከታች ምንጣፉን እንደዚህ አጉኔ አጥፍቻለሁ እኔ ማለት ነው። አረቦቹ ጉድ እስከሚሉ ድረስ ልጆቹ ተቃጠሉብኝ ብዬ ማለት ነው። እና ከባድ ነው ጋይስ ልጅ መያዝ። አሁን ለታ ደግሞ ይሄ ሲያጋጥመኝ በቃ ከዚህ ቤት ማመልቀቅ አለብኝ ያልኩኝ፣ ግን አልሐምዱሊላህ በስልክ በኩል እኔ እንደፈለኩ ነው። ያው ልጆቹ ግን ፋትራ አይሰጡኝም፣ ፋትራ የሚባል አይሰጡኝም እንጂ ስልክ አወራሽ ስልክ እንደዚህ ነው ብለው አልሐምዱሊላህ። እኛ ፋሚሊ አሁን እኔ ያለሁባቸው ፋሚሊዎች ሁሉም አሪፍ ናቸው ማሻአላ። እንግዲህ ምርጥ ምርጥም ፋሚሊ ያለ ደግሞ ክፉዎችም ፋሚሊዎች አሉ። እኔ እንጃ ብቻ ዱአ ያስፈልጋል። አላህ ሱብሃነሁ ወተዓላ ደግሞ አላህ ይጠብቀን። አጠር አድርጌ ልንገራችሁ ብዬ ነው። እስኪ ከታይ ኮመንት ላይ ጻፉልኝ ምን እንደምትሉኝም እንግዲህ ዱአ አድርጉልኝ እላችኋለሁ። ልጅም የሚይዝ አላህ ሱብሃነሁ ወተዓላ አላህ ይጠብቀን። ስራ የምትሰሩ ያው ስራ የሚያው ነው፣ ግን እንዲያው ስራ ይሻላል። አንድ አፍታ ሰርታችሁ አረፍ ትላላችሁ። ምን በሉብኝ ወደቁብኝ ወይ እንደዚህ ሆኑብኝ ወይ ብላችሁ አታስቡም። ተምሬ ነው። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ አላህ ይጠብቀን። በስደት ዓለም ላይ ያለ ነው በሙሉ አላህ ይጠብቀን። በአገር ቤትም ያላችሁ ሰላማችሁ ዝፍን ይበልልኝ ያ ረብል ዓለሚን። አገሬ ኢትዮጵያን ሰላም አላህ ያድርግልኝ። ሰላም ብያለሁ።